ዛሬ በጣም የሚገርም ታሪክ ይዤላችሁ ቀርቤያለሁ። የምንሄደው ወደ ኤርትራ፣ ወደ ጥንታዊቷ የአዱሊስ የወደብ ከተማ ነው። ታላላቅ ፍርስራሾችና የተረሱ ታሪኮች ወደሚገኙባት ስፍራ። እንዴት ነው የተረሱ መቃብሮች የዘመናት ታሪክን የሚገልጹት? መልሱ የሚገኘው በሟቾች ብቻ በተተው ፍንጮች ውስጥ የተደበቀን አንድ ታሪካዊ ምስጢር በመፍታት ላይ ነው። እንግዲህ ይቺ የምታዩት አዱሊስ በአንድ ወቅት ለአክሱም ሥልጣኔ የንግድ ማዕከል ነበረች። አስቡት፣ ሜዲቴራንያንን ከምሥራቅ ጋር የምታገናኝ የቁልፍ ቦታ። ግን ከተማዋ ከከሰመች በኋላ አንድ ሙሉ የታሪክ ምዕራፍ ማለትም የኋላኛው የእስልምና ዘመን ታሪኳ ጭራሽ ጠፍቷል። ምንም አይነት የጽሑፍ መረጃ የለም። ታዲያ የመጀመሪያዎቹ ፍንጮች የተገኙት የት ይመስላችኋል? ፈጽሞ ባልተጠበቀ ቦታ፣ በአንድ የክርስቲያን ካቴድራል ፍርስራሽ ውስጥ። ቤዘተሾሬን የአርኪኦሎጂ ባለሙያዎች ይህን ታላቅ ካቴድራል ሲቆፈሩ ከጠበቁት የጊዜ ቅደም ተከተል ውጭ የሆነ ነገር ድንገት አገኙ። አዎ፣ በራሱ በቤተ ክርስቲያኑ ዋና ክፍል ውስጥ መቃብሮች ተገኙ። ግን ነገሩ እዚህ ላይ ነው። እነዚህ መቃብሮች ከተማዋ በክርስትና ሃይማኖት የበለጠችበት ወቅት የከበሩ ክርስቲያኖች አልነበሩም ፈጽሞ። በራዲዮ ካርበን የዘመን ቀመር ምርመራ ሲረጋገጥ በጣም የሚገርም ነገር ታወቀ። እነዚህ ጥቂት መቃብሮች ከ15ኛው እስከ 18ኛው መቶ ክፍለ ዘመን የተቀበሩ ሙስሊሞች ነበሩ። ይህ ማለት ካቴድራሉ ከፈረሰ ከብዙ መቶ ዓመታት በኋላ መሆኑ ነው። እናም ይህ ትንሽ የሚመስል ግኝት በጣም ትልቅ ጥያቄ አስነሳ። እነዚህን ጥቂት የቆዩ መቃብሮች ብቻቸውን ማጥናት በቂ አልነበረም። ታሪኩን ሙሉ ለሙሉ ለመረዳት ተመራማሪዎቹ ፍለጋቸውን በአጠቃላይ ጥንታዊቷ ከተማ ላይ ማስፋት እንዳለባቸው ተገነዘቡ። እና ያገኙት ነገር በቃ አእምሮን የሚነካ ነበር። 6 መቃብሮች ብቻ መስሏቸው ነበር አደል? በፍጹም በአጠቃላይ 326 መቃብሮች ተገኙ። ይህ ማለት በግልጽ በሚታይ ስፍራ ተደብቆ የቆየ አንድ ሰፊ የመቃብር ስፍራዎች መረብ ነበር ማለት ነው። እንግዲህ ይህን ሁሉ መረጃ አንድ ላይ ለማምጣት ተመራማሪዎቹ ዘርፈ ብዙ የሆነ አካሄድ ተጠቅመዋል። በአንድ በኩል የእያንዳንዱን መቃብር ለመመዝገብ ዘመናዊ ቴክኖሎጂን እንደ 3D ስካነር ያሉትን ተጠቅመዋል። በሌላው በኩል ደግሞ በምንም ሊተካ የማይችል ነገር ጨምሮበታል። ይህም በአቅራቢያው ካለው የዙላ ማህበረሰብ ሽማግሌዎች ያገኙት የቃል ታሪክና ትውፊቶች ናቸው። እሺ፣ ታዲያ እነዚህ 328 መቃብሮች ምን ታሪክ ነው የሚነግሩን? በጣም የሚገርመው ሁሉንም ስናነጻጽራቸው የሚገልጹት ነገር ነው። ለዘመናት የዘለቀ ቀጣይነት፣ ግን ደግሞ ለውጥን የሚያሳይ አስደማሚ ታሪክ እናገኛለን። አንድ ቁልፍ ልዩነት መቃብሮቹ የተገነቡበት መንገድ ላይ ነው ያለው። ቆየት ያሉት መቃብሮች ሻቅ የሚባል ቀላል ያለ ዘዴ ይጠቀማሉ። ይህ ማለት ቀጥ ያለ ጉድጓድ ማለት ነው። አዲሶቹ ግን ላሃድ የሚባል ውስብስብ ዘዴ ይጠቀማሉ። ከጉድጓዱ ጎን ለሟቹ ቤት የሚሆን ክፍል ይፈልፍላሉ። ይሄ የላሃድ ዘዴ ደግሞ እንዲሁ ለውበት አይደለም። የዙላ ሽማግሌዎች እንዳስረዱት ከትውልድ ወደ ትውልድ ሲተላለፍ የመጣ በጣም ጥልቅ መንፈሳዊ ትርጉም ያለው ባህል ነው። በአሰራር ላይ ልዩነቶች ቢኖሩ የሚገርመው ደግሞ ለዘመናት ያልተለወጡና ሁለቱን ዘመናት የሚያገናኙ ሥርዓቶች መኖራቸውን ነው። ለምሳሌ ከዕጣን መባ የተገኘ ከሰል፣ የባህር ዛጎሎች እና በተለይ ደግሞ ነጭ የኳርትዝ ጠጠሮች በሁለቱም አይነት መቃብሮች ላይ ተገኝተዋል። ለነዚህ ነጭ ጠጠሮች ማብራሪያው የመጣውም ከሽማግሌዎቹ ነው። ዚያራ የሚባል ዓመታዊ ጉዞ እንዳለ አስረዱ። በዚህ ባህል የማህበረሰቡ አባላት የአባቶቻቸውንና የታወቁ ሼሆችን መቃብር ይጎበኛሉ። ይሄ ዛሬም ድረስ የሚተገበር ሕያው ባህል ነው። ለመቃብሮቹ ላይ ለተገኙ ጠጠሮችም ቀጥተኛ ማብራሪያ ነው። እሺ፣ እንግዲያው ወደ ወሳኙ ጥያቄ እንታ። ከ600 ዓመታት በላይ በዚች ጥንታዊ ከተማ ፍርስራሽ ውስጥ ሟቾቻቸውን ለመቅበር የመረጡት እነዚህ ማህበረሰቦች እነማን ነበሩ? ጥናቱ ሁለት የተለያዩ ቡድኖችን ይጠቀማል። አዲሶቹ የመቃብር ስፍራዎች ዛሬ በአካባቢው የሚኖሩት የዙላ መንደር ነዋሪዎች የቀድሞ አባቶች መሆናቸው ግልጽ ነው። ነገር ግን በካቴድራል ውስጥ የተገኙት የቆዩ መቃብሮች ከእነሱ የቀደምና ምናልባትም ከአሳውርታ ከሚባሉ ከፊል ዘላን አርብቶ አደሮች ጋር ግንኙነት ያላቸው ሳይሆኑ አይቀሩም። ይህ የሚያሳየን አንድ ትልቅ ነገር አለ። አዱሊስ ምቹ የመቃብር ቦታ ብቻ አልነበረችም። አስፈላጊነቷን ፈጽሞ አታወቅም። ይልቅንም ከታላቅ የንግድ ማዕከልነት ወደ አካባቢው ማህበረሰቦች ጥልቅ መንፈሳዊ ማዕከልነት ተቀይራለች። እዚህ ላይ ተመራማሪዎች የሚሉት አንድ በጣም ኃይለኛ አባባል አለ። ሞታን ራሳቸውን አይቀብሩ። እያንዳንዱ መቃብር በሕይወት ያሉ ሰዎች ሆን ብለው የወሰዱት እርምጃ ነው። እምነታቸውን፣
ማኅበራዊ አወቃቀራቸውና ከአንድ ቦታ ጋር ያላቸውን ጥልቅ ግንኙነት ነው የሚያሳየው። እና ይሄ ነገር አርኪኦሎጂ ከማኅበረሰብ ዕውቀት ጋር ሲጣመር የተረሱ ታሪኮችን እንዴት አድርጎ ወደ ሕይወት መመለስ እንደሚችል ፍንታው አድርጎ የሚያሳይ ነው። በኤርትራና በአፍሪካ ቀንድ ታሪክ ውስጥ የነበረን ትልቅ ክፍተት የሚሞላ ጥናት ነው። ይህ ሁሉ ነገር አንድ ጥያቄ እንድናነሳ ያደርጋል። በየቀኑ በምንራመድባቸው ቦታዎች ከእግራችን በታች ለመገለጥ የሚጠባበቁ ሌሎች ምን አይነት አስገራሚ ታሪኮች ተደብቀው ይኖሩ ይሆን?